ጤና ይስጥልን እንዴት ውላችኋል ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል በቅድሚያም ዋና ዋናዎቹን ሰላም ፈላጊውን የትግራይ ህዝብ ህወሓት ወደ ጦርነት እንዳይከተው ህዝቡ በቃህ ሊለው ይገባላሉ የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ኢትዮጵያውያን በግፍ የተነጠቁትን የባህር በር ለማስመለስ በሚደረገው ጥረት በጋራ ሊሰለፉ እንደሚገባ ተጠቆመ። በኢትዮጵያ የተካሄደው 7ኛው ጠቅላላ ምርጫ በከፍተኛ የህዝብ ቅቡልነትና በታላቅ ስኬት የተጠናቀቀ ነው። የምርጫውን ዲሞክራሲያዊነትና ግልጸኝነት ተፎካካሪ ፖለቲካ ፓርቲዎች በምስክርነታቸው ያረጋገጡት ነው። ከውጪ በአሜሪካና በኢራን መካከል የተካሄደ ያለውን ጦርነት ለማስቆም ፓኪስታን አሁንም ጥረቷን ቀጥላለች። ዜናዎችን በመምራት ሰናይት ብርሃኔ ከስቱዲዮ ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁን ቆዩ። ሰው በቃ በራሱ ፍላጎት የፈለገውን ደስ ያለውን ሰው ሄዶ መምረጥ ላይ በጣም ያስደስቱናል። ዲሞክራሲ ሲባል በአባባል የነበረው ነገር አሁን ወርዶ መሬት ላይ ወርዶ እንደኔ ያሉ እናቶችህና አባቶችህ ጋር ደርሶ ወንድሞች እህቶችህ ጋር ደርሶ ስንመርጥ ነው የቆየነው። ቀኑን ጠብቆ እስከ ሌሊት 6 ሰዓትና 5 ሰዓት ቆይቶ ለኔ ይሆናል ይመረኛል እቺ ነገር ደግሞ ያስቀጥላል የሚል የመረጡበት ሀገር ነች። ይሄ ደግሞ የኛ ሀገር ምን ያህል ለዲሞክራሲ ያህል ቦታ እንደሰጠች የሚያሳይ ነገር ነው። ህዝቡ በራስ ተነሳሽነት ያለማንም ጎትጓችነት ወጥቶ ሲመርጥ ማየት ተአማኒነቱን የሚያረጋግጥ ምርጫ ነው ብዬ ነው የምወስደው። ህዝቡ በነቂስ ወጥቶ ምርጫውን መምረጡ ራሱ እውነት ህዝቡ በመረጠው ሰው ለመተዳደር ያለውን ዲሞክራሲ ለማስቀጠል ያለው ቁርጠኝነትን የሚያሳይ ነው። ወደ ቀዳሚው ዜና አልፋለሁ። ሰላም ፈላጊውን የትግራይ ህዝብ ህወሓት ጦርነት ሊከተው የሚያደርገውን ጥረት በመረዳት በቃ ሊለው ይገባላሉ የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ። ከፌዴራሉ መንግስት በጀት እየወሰደ ጠላት ብሎ መፈረጅ የቡድኑን የሰላም ጸር መሆኑን ያሳያልን ብለዋል። ቶማስ ኃይሉ ተጨማሪ አለው። በህዝቦች መካከል ግጭትን በማቀናበር ዳግም መልሶ በሴራና በኃይል ስልጣን ለማግኘት የሚያደርገው ጥረቱም ሀገሪቱን ከዚህ ቀደም ዋጋ እንዳስከፈላት ሁሉም አሁንም ከጦርነት ጠመቀው አልወጣም። ዛሬም ከትላንት ስህተቱ የማይማረው ኃይል ከኢትዮጵያ ብሔራዊ ጥቅም ጋር በተጻራሪ ከሚቆሙ የጽንፍ ኃይሎች ጋር ጭምር በማሴር ወክለዋለሁ በማለት በስሙ ሲምልና ሲገዘት የሚውለውን የትግራይ ህዝብን ዳግም ጦርነት ለመክተት ቀን ከሌት እየሰራ ይገኛል። በተለይም የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ደስታውን የገለጸ ቢሆንም በክልሉ ያሉት የህወሓት ቡድን ፖለቲከኞች ግን ወደ ስልጣን ሽሚያም አምርተዋል። የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ከኢቲቪ ጋር በነበራቸው ቆይታ ቡድኑ ከፌዴራል መንግስት በጀት እየወሰደም መንግስትን ጠላት ብሎ መፈረጁም እውነተኛ የሰላም ጸር መሆኑን ያሳያልን ብለዋል። አብዚን ዘለ ጸላይለም ዝፈረጅወል በአንድ የፌዴራል መንግስት ስር ሆነ ሳለ በጀት እየወሰድክ ሁሉም ነገር እየወሰድክ ጠላት ብለ የምትፈርጀው ነገር ሊገባኝ አይችልም። ግን ለአንዳንድ ወጣት በዚህ መልኩ ጠላት እያሉ በመፈረጅ አሳብደውታል። ምናልባት አንተም እዚህ አዲስ አበባ ስለሆንክ ያለው ጠላት ሆነ ልትሆን ትችላለህ። ግን በአንድ የፌዴራል መንግስትና በአንድ ሀገር ስር ነው ያለ ነው። የትግራይ ህዝብ የሚመስለውን ገና አልወሰነም። በአንድ ላይ እንሰራለን ብለ ስምምነት ከተፈራረምክ በኋላ ጠላት እያሉ መፈረጅ ትክክል አይደለም። የትግራይ ህዝብን እንደ ማስያዣ መጠቀም ተወረርክ ሊያጠፉ ነው የሚል ያረጀ ትርክትን እንደ መቀስቀሻ የመጠቀም የካበተ ልምድ ያለው ቡድኑም ችግሮችን በውይይትና በሰላማዊ መንገድ ከመፍታት ይልቅ ወደ ቀውስና ጦርነት የመውሰድ አባዜውን አሁን ላይ መርዳት አስፈላጊ ነገርም ሆኗል።
መፍትሄውን ሲዝ መስለን አነናቴ አንቦገኔ ብሎ እኔ በበኩሌ የምለው ከዚህ በኋላ ትግራይ ውስጥ ማንኛውም ሁኔታ ይፈጠር በሰላም በውይይትና በሰላማዊ መንገድ ብቻ መፈታት አለበት የሚል እምነት ነው ያለኝ። ትግራይ ውስጥ ያሉ ሊቃውንት መሪዎች ይሁኑ ጄኔራሎች ይህን ሊያስቡ ይገባል። በጠመንጃና በወጣቶች ሕይወት መፎከር ሊያቆም ይገባል። በሰላማዊ መንገድ ለመዋየት ሊዘጋጁ ይገባል። በሰላማዊ መንገድ ብቻ መፈታት አለበት የሚል አቋም ነው ያለኝ። ሌሎች ደግሞ የለም በኃይል ነው መመታት ያለባቸው የሚል አቋም ሊኖራቸው ይችላል። ጊዜ ረዝሟል የሚል ይኖራል። እዚህ ወደ አዲስ አበባ ብዙ ሰው ተፈናቅሎ መጥቷል፣ እረዳለሁ። ግን ጉዳዩ ከትግራይ ሕዝብ ጥቅም አንጻር እንጂ በቂምና ጥላቻ ማየት የለብንም። እንዴት ቢፈታ ነው የሚሻለው በሚል ረጋ ብሎ ማየት ጥሩ ነው። ሞት ይብቃን። የትግራይ ሕዝብ ጦርነት እንደማይፈልግ በተደጋጋሚ መግለጹን፣ የፕሪቶሪያው ስምምነት እንደተፈረመ ደስታውን መግለጹን ልብ ይለዋል። ነገር ግን የህወሓት የፖለቲካ ኃይሎች የተገኘውን ሰላም ከማጽናት ይልቅ ወደ ስልጣን ሽሚያ ነበር ያመሩት። ይህም ከህዝቡ ጥያቄ ይልቅ የሚያሳስባቸው የራሳቸውን የስልጣን ጥማት ማርካት ላይ መሯሯጣቸው መታዘብ ብቻም ትግራይ አሁን ላይ ያለችበት ሁኔታ ቁልጭ ብሎ ይታየዋል። ህዝብ ትግራይ ውጊያ እንደለን ይልዩ የትግራይ ህዝብ ውጊያ አንፈልግም ብለዋል። የታወቀ ነው። የፕሪቶሪያ ስምምነት እንደተፈረመ ደስታውን ገልጿል። ደስታውን ከመግለጽ በተጨማሪ የተገኘው አንጻራዊ ሰላም እንዳይጠፋብን ሲልም ለሁሉም ወገን አደራ ብሏል። ጊዜ አስተዳደሩ ሲቋቋምም የተገኘው አንጻራዊ ሰላም አደራ ጠብቁት ብሏል። ትግራይ ውስጥ ያሉ ፖለቲከኞች ግን ይህንን ከማድረግ ይልቅ ወደ ስልጣን ሽሚያ ነው የተሯሯጡት። የስልጣን ሽሚያ ዛሬም ድረስ ያለ ችግር ነው። ስልጣንን እንደ ርስት የመጠቀም ፍላጎት ያለው ኃይሉም ከኢትዮጵያ ብሔራዊ ጥቅም ጋር በተጻራሪ ከሚቆሙ ኃይሎች ጋር በመቆም ጭምር እየቆመረ ነው። ይህ ደግሞ ከፕሪቶሪያዊ ስምምነት በፊት ተበታትኖ ሊያመልጥ ሲጣጣር እንዳልነበር ዛሬ ላይ ተገልብጦ ህዝብን ለዳግም ሰቆቃ ሊዳርገው እየተጓዘበት ያለውን እኩይ መንገድ በመረዳት የትግራይ ህዝብ በቃ ሊሉ አስፈልጓል። ነተም ናይ ቀደም አምሊስና ለና ዝብሉ ኸአ ስልጣን ርስት አይደለም። የአሁኖቹ ግን ስልጣን ርስት ነው ያደረጉት። የተስተጓጎለው መንግስታችን ይመለስልን፣ ስልጣናችን ይመለስልን እያሉ ነበር መፈክር ሲያወጡ የነበሩት። የፕሪቶሪያ ስምምነት ከመፈረሙ በፊት ጠፍቶ ተበታትኖና ሊያመልጥ ሲያስብ የነበረ መንግስት ነው እኮ። ስለዚህ በተለይ ህዝቡ ይብቃ ማለት መጀመር አለበት እላለሁ። በቡድኑ ስር የተሰባሰቡ ፖለቲከኞች ዋነኛ ዓላማቸው ስልጣን ብቻ መሆኑና ይህንንም ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉም የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየታዘበ ያለበትን ሁኔታም አድንቋል። የብልጽግና ፓርቲ ከፍተኛ አመራሮች በሶማሌ ክልል ጅግጅጋ ከተማ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። ጉብኝቱ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህና የክልሉ ከፍተኛ የስራ ኃላፊዎች የተገኙበት ነው። ኃላፊዎቹ የጅግጅጋ ከተማ የኮሪደር ልማትን፣ የሶማሌ ክልል ፖሊስ ሆስፒታል ግንባታ ሂደትን፣ ሰይድ መሐመድ አብድሌ ሐሰን መታሰቢያ ፓርክና መሶብ የአንድ ማዕከል አገልግሎትን ጎብኝተዋል። የክልሉ ፖሊስ ሆስፒታል ግንባታን በአንድ ወር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት ለማድረግም እየተሰራ ነው። ለህብረተሰቡ ቀልጣፋ አገልግሎት ለመስጠት የተቋቋመው መሶብ የአንድ ማዕከል አገልግሎትና የብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት ህንፃ ግንባታም የተጎበኘው ሲሆን ክልሉ መልካም የልማት እንቅስቃሴ ላይ መሆኑ ተመላክቷል። ሰው በቃ በራሱ ፍላጎት የፈለገውን ደስ ያለውን ሰው ሄዶ መምረጥ ላይ በጣም ያስደስቱናል። ዲሞክራሲ ሲባል በአባባል የነበረው ነገር አሁን ወርዶ መሬት ላይ ወርዶ እንደኔ ያሉ እናቶችህና አባቶችህ ጋር ደርሶ ወንድሞች እህቶችህ ጋር ደርሶ ስንመርጥ ነው የቆየነው። ቀኑን ጠብቆ እስከ ሌሊት 6 ሰዓትና 5 ሰዓት ቆይቶ ለኔ ይሆናል ይመረኛል እቺ ነገር ደግሞ ያስቀጥላል የሚል የመረጡበት ሀገር ነች። ይሄ ደግሞ የኛ ሀገር ምን ያህል ለዲሞክራሲ ያህል ቦታ እንደሰጠች የሚያሳይ ነገር ነው። ህዝቡ በራስ ተነሳሽነት ያለማንም ጎትጓችነት ወጥቶ ሲመርጥ ማየት ተአማኒነቱን የሚያረጋግጥ ምርጫ ነው ብዬ ነው የምወስደው። ህዝቡ በነቂስ ወጥቶ ምርጫውን መምረጡ ራሱ እውነት ህዝቡ በመረጠው ሰው ለመተዳደር
ያለውን ዲሞክራሲ ለማስቀጠል ያለው ቁርጠኝነትን የሚያሳይ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት። ዜናዎቻችን ይቀጥላሉ። በኢትዮጵያ የተካሄደው 7ኛው ጠቅላላ ምርጫ በከፍተኛ የሕዝብ ቅቡልነትና በታላቅ ስኬት የተጠናቀቀ ነው። የምርጫውን ዲሞክራሲያዊነትና ግልጸኝነት ተፎካካሪ ፖለቲካ ፓርቲዎች በምስክርነታቸው ያረጋገጡ ሲሆን ይህ ለጠንካራ ሀገረ መንግስት ግንባታና ለሀገራዊ እድገት አዲስ እድል ያመጣ ስለመሆኑም ተመላክቷል። ባየሙላት የኢትዮጵያ የዲሞክራሲ ጉዞ አዲስ ከፍታ ላይ ደርሷል። በስኬት ያጠናቀቀችው 7ኛው ጠቅላላ ምርጫ የድምፅ መስጠት ሂደት የኢትዮጵያውያንን ለሀገር ሉዓላዊነትና ለዲሞክራሲ ስርዓት ያላቸውን ቁርጠኝነት በተግባር ያስመሰከረ ሆኗል። ሚሊዮኖች በነፃነትና በኩራት ወደ ምርጫ ጣቢያዎች በመሄድ የሰጡት ድምፅ ለሂደቱ ህዝባዊ ቅቡልነትንና ለዲሞክራሲ እድገት አዲስ ታሪክን አላብሶታል። ይህም በምርጫው በተፎካከሩ የፖለቲካ ፓርቲዎች ምስክርነት የተሰጠው ነው። ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆመምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። ያቅሙን ሁሉ አድርጓል። የህዝቡን ትግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን ዕውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው። ከፓርቲዎች አሸናፊና ተሸናፊ ትርክት ወደ ሀገር አሸናፊነት የተሻገረው 7ኛው ጠቅላላ ምርጫ ለኢትዮጵያ የፖለቲካ ባህል አዲስ ገጽ ሆኗል። በፓርቲዎች መካከል የሰለጠንና ለሀገር የሚያስብ የፖለቲካ ስነ ምህዳር እንዲያብብ ትልቅ መሰረትም ጥሏል። ይህም በምርጫው ለተወዳደሩ ሀገራዊና ክልላዊ ፓርቲዎች ሁሉ እኩልና ሰላማዊ የትግል ሜዳ የተከፈተበት፣ ግልጽነትና ነጻነት የሰፈነበት ምርጫ በመካሄዱ ነው። ከመጀመሪያ ጀምሮ ለምሳሌ ሚዲያ ክርክር ላይ ፍትሃዊ እና መድረኩ ደግሞ የሁሉም ለኛም ለተፈካካሪ ፓርቲም ለገዢም ፓርቲም እኩል የሆነ ሰዓት እኩል ተጠቃሚ በመሆን የሚዲያ ሽፋን አግኝተናል። ይሄ ራሱ የዲሞክራሲ ስርዓት ግንባታ ወደፊት የሚያደርግ ሁኔታዎቹ አንዱ ነው። ይሄ ደግሞ ከዚህ በፊት ያልታወቀ እና ያልተጀመረ ነገር በመሆኑ በዚህ ላይ ደስታችን ከፍተኛ ደስታ ነው የተሰማን። ቀደም ካለው ምርጫዎቹ የበለጠ ይህን ምርጫ ህዝቡ እንደተሳተፈና ታማኝ ዲሞክራሲ ፍትሃዊ በመሆን የተጠናቀቀ መሆኑን ከኛ በኩል እንገልጻለን። በ7ኛው ጠቅላላ ምርጫ የተገኘው ታሪካዊ ስኬት በምርጫ ማግስት ለሚገነባው ጠንካራና የማይናወጥ ሀገረ መንግስት የማይተካ ፋይዳ አለው። ሂደቱ በሰላምና በታላቅ መተማመን መጠናቀቁ ሀገራዊ መረጋጋትን በጽኑ መሰረት ላይ የሚያቆም፣ በአሸናፊነት መንበረ ስልጣኑን ለሚይዘው ፓርቲም ወርቃማ እድልንና ኃላፊነትን የሚሰጥ ነው። የዘንድሮ ምርጫ ከዚህ በፊት በተካሄዱ ምርጫዎች በአንዳንድ ፓርቲዎች የታዘብነውን እኔ ካላሸነፍኩ ምርጫው ተጭበርብሯል የሚል ትርክትን ሽሮ ሁሉም ፓርቲዎች የሀገር አሸናፊነትን ተቀብለው ስለ ሀገር እድገትና አንድነት በጋራ እንዲሰሩ የሚያሳሰበ ነው። የምታሸንፏ ሀገራችን ኢትዮጵያ ናት። ፓርቲዎች ግለሰቦች ናቸው። ፓርቲ ይመጣል ይሄዳል። በዚህ ሂደት ውስጥ በሀገር ግንባታ ውስጥ አስተዋጽኦ የሚያደርግ ማን ናቸው ድጋፍ እናደርጋለን። ይሄ የማሸነፍና የመሸነፍ ጉዳይ ብቻ ሳይሆን በሀገር ግንባታ ውስጥ የራስን አስተዋጽኦ እንደማድረግ ሁሉ የመጣውን ሁሉ በጸጋ እንቀበላለን። ህዝባችንም ሆነ ሁሉም አካል በመጣው ውጤት ልክ ደግሞ ተቀበለን አብረን ሀገረ መንግስት ግንባታ ላይ የበኩላችንን አስተዋጽኦ የምናበረከትበት፣ ለሀገር ግንባታ ሂደቱ ላይ ደግሞ የተሻለ ሀሳብ አለን ብለን የምናምን ከሆነ ደግሞ ላሸነፈው ፓርቲ ሀሳባችንን የምንሰጥበትና የሚያዋጣው ከሆነ አብሮ ተግብሮ ሀገርን የምንገነባበት መንገድ ለመፍጠር ላይ እርሾ እንድንሆንና ለሚቀጥለው የምርጫ ሂደትና ለሚቀጥለው አዲስ ትውልድ ደግሞ የበኩላችንን አስተዋጽኦ ማበረከት የሚጠበቅብን እንደሆነ የተማርንበትም ምርጫ ነበረ። በ7ኛው ጠቅላላ ምርጫ የተስተዋለው የበርካታ ዜጎች ንቁ ተሳትፎና የምርጫው ሰላማዊ ሂደት ተቋማዊ አቅም የጎለበተበትና የኢትዮጵያን ብሩህ ተስፋ ያበሰረ ስኬታማ ክስተት ሆኖ በታሪክ መዝገብ ላይ ሰፍሯል። ይህ በጋራ ጥረት የተገኘ ድል ኢትዮጵያ ወደ ተሻለ ሁለንተናዊ እድገትና የከፍታ ምዕራፍ እንድትሸጋገር ሁሉም ወገን በጋራ እንዲሰራ መደላድል ፈጥሯል።
እንደ ሀገር አሸንፈናል። የፖለቲካ ፓርቲዎች ኢች ኤንድ ኤቭሪ ስቴፕ እያንዳንዱ ከአሁን በኋላ የሚያደርጉት ስቴፕ ሀገርን በመገንባት ሀገርን ከመጠበቅ አንጻር መሆን አለበት። የነውጥ መንገድ ኢትዮጵያ ውስጥ ምንም እንደማያዋጣ ጠመንጃ የያዘው አካል በሙሉ ምንም ዋጋ እንደሌለው የተረዱበትና ጠመንጃ የያዙት አካል እንደተሸነፉ ጠመንጃ ያልያዘውና ሰላማዊ ትግል የሚያደርገው በሙሉ አሸናፊ የሆነበት ምርጫ ነው የሚላል ግምታለኝ። የምርጫው ሰላማዊነት ተመራጩ መንግስት ትኩረቱን ከፖለቲካ ሽኩቻና ውጥረት ሙሉ በሙሉ በማጽዳት ፊቱን ወደ ታላላቅ የልማት ስራዎች፣ ወደ መሰረተ ልማት ዝርጋታና ወደ ፈጣን የኢኮኖሚ እድገት ብቻ እንዲያዞር ምቹ መድረክን ይፈጥራል። ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት አጠናቃ የድህረ ምርጫ ተግባራትን እያከናወነች ትገኛለች። የአውሮፓ ህብረትም ለታዛቢዎቹ ሚና እውቅናን ከመስጠት ባሻገር በምርጫው በታዛቢነት የተገኙ የአፍሪካ ህብረትና ኢጋድ ምርጫውን ተአማኒና ዘመናዊ ሲሉም አወድሰውታል። ለመሆኑ የምርጫው ሂደትና የእነዚህ ተቋማት ምስክርነት ያለው አንድምታ ምንድን ነው? ተከታዩ የሮዛ መኮንን ትንታኔ ምላሹን ይዟል። በ7ኛው ጠቅላላ ምርጫ ኢትዮጵያ ብቻ ሳትሆን አፍሪካም ድምጽ ሰጥታለች ብትባሉስ? የገን እንዴት ሆነ? የአፍሪካ የነጻነት ፋና ወጊዋ ኢትዮጵያ እስከ እኩለ ሌሊት በጽናት የቆሙ ዜጎቿን ይዛ ለአፍሪካ አዲስ የዲሞክራሲና የዲጂታል ምርጫ አሰራር ምዕራፍ ከፍታለች። ይህ የቀድሞ ኬንያው ፕሬዝዳንት ኡሁሩ ኬንያታ የአፍሪካ ህብረትን የምርጫ ታዛቢ ሪፖርት ሲያጠቃልሉ የተናገሩት ሀቅ ነው። የምስክርነት 7ኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ላይ ያለውን ታሪካዊ ቦታ በጉልህ የሚያሳይ ማህተብ ተደርጎ የሚወሰድም ነው። ምርጫው የዜጎች የሉዓላዊነት መገለጫ ከመሆኑም ባሻገር ኢትዮጵያ በዲጂታል መሰረተ ልማትና በተቋማዊ ሪፎርም ያሳየችውን መሻሻል ለዓለም ያሳየችበት መድረክ ሆኗል። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ኢጋድ የምርጫ ታዛቢ ቡድኖች በጋራ የሰጡት ጋዜጣዊ መግለጫ የምርጫ አፈጻጸሙን ተአማኒነት ያለውና የዘመነ ሲሉ አወድሰውታል። የአውሮፓ ህብረት ደግሞ አፍሪካ በአህጉር ደረጃና ኢጋድ ቀጠናውን በመወከል ያካሄዱትን የታዛቢነት ሚና ወሳኝ በማለት እውቅና ሰጥቶታል። ይህ ለኢትዮጵያ ብሎም ለአፍሪካ ምኗ ነው? ተራ ምስክርነት ወይስ? ቆይታችን ለዚህ መልሳለሁ። የ7ኛው ጠቅላላ ምርጫ የተካሄደው ሀገራችን ሰፊ የፖለቲካ ሽግግር፣ የሀገራዊ ምክክር ሂደትና የተቋማት ማሻሻያ እያደረገችበት ባለችበት ወሳኝ ወቅት ላይ ነው። በዚህም የዘንድሮ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ በተሰጠው ስልጣን መሰረት መዋቅራዊና ቴክኖሎጂያዊ ማሻሻያዎችን በተግባር ያሳየበት ትልቅ ምዕራፍ ሆኗል። በታዛቢነት የተሳተፉት የሀገር ውስጥም ሆኖ የውጭ አካላት የብሔራዊ ምርጫ ቦርድ ተቋማዊ አቅሙ ከቀደሙት ጊዜያት ጋር ሲነጻጸር እምርታዊ ለውጥ ያሳየ መሆኑን በአንድ ቃል ተስማምተውበታል። የአውሮፓ ህብረት ዲፕሎማቲክ ሚሽን በኢትዮጵያ በሚገኙ የካናዳ፣ የኖርዌይና የስዊዘርላንድ የዲፕሎማቲክ ሚስዮኖች ጋር በመተባበር ባወጣው መግለጫ ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋናውን አቅርቧል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ እንደ ዓለም አቀፍ ታዛቢዎች የተጫወቱትን ሚናም የአውሮፓ ህብረት ወሳኝ ብሎታል። የኢትዮጵያ ምርጫ ቦርድ ያሳየው የአደረጃጀት ብስለትና የቴክኖሎጂ ባለቤትነት ምርጫው በሰላም እንዲጠናቀቅ ከማድረጉም በላይ የዜጎችን እምነትና ተሳትፎ ለማሳደግ እንደቻለ ታዛቢዎች ተስማምተውበታል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራው የአፍሪካ ህብረት ታዛቢ ቡድን በምርጫው ዕለት የታየውን የዜጎችና የተቋማት ስነ ምግባር በአድናቆት አንስቷል። ዜጎች እስከ እኩለ ሌሊት ድረስ በመታገስ ተሰልፈው ድምጽ ለመስጠት ያሳዩትን ቁርጠኝነትንም አድንቋል። የምርጫ አስፈጻሚዎችና የፖሊስ አባላት ያሳዩት ገለልተኝነት፣ ሙያዊ ብቃትና ተደራሽነት ለሂደቱ ስኬት ስንቅ መሆኑንም ገልጿል። በምርጫ ጣቢያ የታዩ ረጃጅም ሰልፎችን ከግምት ውስጥ በማስገባት ምርጫ ቦርድ የድምጽ መስጫ ሰዓቱን ለ6 ተጨማሪ ሰዓታት ማራዘሙ መራጮች እንዳይገለሉ ያደረገ ጥበብ የተሞላበት ውሳኔ መሆኑንም አረጋግጠዋል። የሀገር ውስጥ ትልቁ ጥምረት የሆነው የሲቪል ማህበረሰብ ድርጅቶች ህብረትም ሀገራዊ ምርጫውን ከ2500 በላይ ታዛቢዎችን በማሰማራት ሂደቱን መከታተሉን ገልጿል። ምርጫ ቦርድ ጊዜያዊ መረጃ መከታተያ ክፍል በማቋቋም ከመስክ የሚመጡ መረጃዎችን ወዲያው በመተንተንና ምላሽ በመስጠት ረገድ ያሳየውንም ብቃት አበረታች ብለውታል። የዘንድሮው ምርጫ በበርካታ መመዘኛዎች በርካታ አዳዲስና ዘመናዊ አሰራሮች የተጀመሩበት በመሆኑ የብዙ መጀመሪያዎች ምርጫ ወይም አን ኤሌክሽን ኦፍ መኒ ፈርስትስ በሚል በአፍሪካ ህብረት የታዛቢ ቡድን ተወድሷል። የሀገር ውስጥና የውጭ ታዛቢዎች በጋራ የመሰከሩት ይኸው እውነታ ኢትዮጵያ በአስተማማኝ ሁኔታ
የዲሞክራሲ ተቋማቶቿን እየገነባች መሆኑንም ያረጋግጣል። በቀድሞ የኡጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዩዛ ዋንዲራ የሚመራው የኢጋድ ታዛቢ ቡድን ምርጫ ቦርድ ለተፈናቀሉ ወገኖችና ለሀገር መከላከያ ሰራዊት አባላት ልዩ የድምፅ አሰጣጥ ስነ ስርዓት መዘርጋቱን የአካታችነት ማሳያ ነው ብሎታል። ምርጫ ቦርድ ራሱ ባበለጸገው የዲጂታል መራጮች ምዝገባ ስርዓት ከ5 ሚሊዮን በላይ ዜጎች ብሔራዊ መታወቂያቸውን በመጠቀም ካሉበት ሆነው በኦንላይን እንዲመዘገቡ ማድረጉንም በአድናቆት ነው የገለጸው። በምርጫ ቦርድና በኢትዮጵያ የመገናኛ ብዙሃን ባለስልጣን ትብብር ለ66 የብሮድካስት ሚዲያዎች በጣ ግልጽ የሆነ የነፃ የቅስቀሳ አየር ሰዓት መሰራጨቱንም በአዎንታዊ አንስቶታል። ቦርዱ ለ114 የሲቪል ማህበረሰብ ድርጅቶች የፋይናንስ ድጋፍ በማድረግ በአጠቃላይ 169 ድርጅቶች ሴቶች፣ ወጣቶችና አካል ጉዳተኞችን ማዕከል ያደረጉ የመራጮች ትምህርት በስፋት እንዲሰጡ ማድረጉንም እንደ በጎ ጅምር ወስዶታል። ይህ ብቻ አይደለም። ታዛቢዎቹ የምርጫውን ስኬት በሙሉ ልብ ከመሰከሩ በኋላ በቀጣይ የኢትዮጵያን የምርጫ ስርዓት ይበልጥ ለማሻሻል የሚረዱ ምክር ሀሳቦችን ሰንዝረዋል። በአሁኑ ወቅት በአንድ ምርጫ ጣቢያ የተመደበው 1500 መራጭ እጅግ ከፍተኛ በመሆኑ የስራ ጫናን ለመቀነስና የድምጽ ሚስጥራዊነቱን በተሟላ ሁኔታ ለመጠበቅ የመራጮች ቁጥር በአንድ ጣቢያ ወደ 1000 እንዲቀንስና የጣቢያዎች ቦታ አመራረጥ ይበልጥ ወጥ ይሁን የሚል አስተያየትም ሰጥተዋል። በጸጥታ ስጋት ምክንያት ድምጽ ባልተሰጠባቸው በጣም አነስተኛ የምርጫ ጣቢያዎች ቦርዱ ሁኔታዎች አመቺ ሲሆኑ ሂደቱን በፍጥነት ሁሉን አቀፍ እንዲያደርግም አሳስበዋል። ታዛቢዎች በሴቶች የተሳትፎ ደረጃ ላይም የማሻሻያ ሀሳብ ሰጥተዋል። ምንም እንኳን መራጭ ሴቶች 46 በመቶ ቢሆኑ በእጩነትና በምርጫ ጣቢያ ስራ አስኪያጅነት ያላቸው ድርሻ ገና ዝቅተኛ በመሆኑ የፖለቲካ ፓርቲዎችና መንግስት ልዩ ድጋፍ በህግ እንዲያካትቱም መክረዋል። የሳይበር ደህንነትና የመረጃ ጥበቃ ስርዓቱም ላይ እንደዚሁ ከመነሻው ጠንካራ እንዲሆንና ከዋናው ቢሮ እስከ ክልል ጣቢያዎች ያለው የመረጃ ፍሰት ወጥ እንዲሆን አሳስበዋል። የዘንድሮው 7ኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ግንባታ ሂደት ውስጥ ትልቅና ተስፋ ሰጪ እርምጃ መራመዷን ያሳየ ነው። ታዛቢዎች እንደገለጹት የተመዘገቡት የቴክኖሎጂ ፈጠራዎችና የዜጎች ፍጹም ሰላማዊ ባለቤትነት ስሜት ለቀጣይ ሀገራዊ ምክክርና ሰላምና ግንባታም ጭምር ትልቅ መሰረት የሚጥሉ ናቸው። ይህ ምርጫ ኢትዮጵያ ለአህጉሪቱ የምታበረክተው ሌላው የአመራር ብቃት ማሳያ ነው። አሁን የሚቀረው የፖለቲካ ፓርቲዎችና አሸናፊዎች ይህንን የህዝብ አደራና የሰላም ፍላጎት ተቀብለው በውይይትና በአካታችነት ሀገራችንን ወደ ላቀ የብልጽግና ምዕራፍ ማሸጋገር ነው። ቀጥለናል። ኢትዮጵያ በመደመር እሳቤ እየተመራች ባለፉት 8 ዓመታት ያከናወነቻቸው የልማትና የዲፕሎማሲ ተግባራት ታሪካዊ ስኬቶች ሆነዋል ሲሉ የዱባይና ሰሜን ኤምሬቶች ቆንጽላ ጀነራል አቶ ዘሪሁን መገርሳ ገልጸዋል። በዱባይና ሰሜን ኤምሬቶች የሚገኙ የኢትዮጵያ ኮሚኒቲ ማህበረሰብ አባላትም የለውጡን ስኬቶች ዘክረዋል። አቤል ሙልጌታ ከስፍራው ተጨማሪውን አድርሶናል። ከሀገር ርቀው ሁሌም ለሀገራቸው በጎውን የሚያስቡና የሚያደርጉ በርካታ ኢትዮጵያውያን በተባበሩት አረብ ኤሚሬቶች በሰፊው ይገኛሉ። ዱባይ ደግሞ ዋነኛዋ ናት። በዱባይና ሰሜን ኤሚሬቶች ቆንስላ ጀነራል ጽህፈት ቤት እንዲሁም የኢትዮጵያ ኮሚኒቲ ማህበር በትብብር በኢትዮጵያ ያለፉት 8 ዓመታትን የልማትና የዲፕሎማሲ ስኬት የሚዘክር መርሃ ግብርን በዱባይ አዘጋጅተው በርካቶችም ተሳትፈውበታል። የዱባይና ሰሜን ኤሚሬቶች ቆንስል ጀነራል አቶ ዘሪሁን መገርሳ ባለፉት 8 ዓመታት የኢትዮጵያ ትንሣኤን ያረጋገጡ በርካታ ታሪካዊ ክስተቶች በመደመር እሳቤ እውን መሆናቸውንም አንስተዋል። ያለፉት 8 ዓመታት በኢትዮጵያ ታሪክ የ80 ዓመታት ያክል ታላላቅ ክስተቶችን አስተናግረዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር እሳቤ አመራር በሁሉም ተቋማት ሪፎርም ተካሂዷል። በዲፕሎማሲው መስክ ከአረቡ ዓለም ጋር ወዳጅነት ተጠናክሯል። ከተባበሩት አረብ ኤሚሬቶች ጋር ያለን ወዳጅነት የደረስንበትን ደረጃ እንዴት እየተከበርን እንደሆነ ለአንተ ምስክር ናችሁ። ክቡር ጠቅላይ ሚኒስትሩ በ8 ዓመታት ውስጥ 4 ዳጎስ ያሉ የምትመለከቷቸውን መጽሐፍን ጽፈዋል። በእነዚህ መጽሐፍት የጋራ ሕክምን ማስተባበርን፣ አንድነትን፣ የጋራ ኃላፊነትና የጋራ ጥንካሬን ለጋራ የሕዝባችን ዘላቂ ጥቅም ማዋልን በሚያስተምር እሳቤ ሀገርን መርተዋል። የዱባይና ሰሜን ኤሚሬቶች ቆንስል ጀነራል አቶ ዘሪሁን መገርሳ ባለፉት 8 ዓመታት የኢትዮጵያ ትንሣኤን ያረጋገጡ
በርካታ ታሪካዊ ክስተቶች በመደመር እሳቤ እውን መሆናቸውንም አንስተዋል። የተገኙ የልማትና የዲፕሎማሲ ስኬቶችን መነሻ በማድረግ አሁንም የበለጠ መስራትና መትጋት እንደሚገባም ቆንስል ጀነራሉ ተናግረዋል። በጠንካራ ህብረ ብሔራዊ አንድነት ለነገ ትውልድ የሚሆን ተግባር ከሁሉም ዲያስፖራ እንደሚጠበቅም አሳስበዋል። የዛሬ መርሃ ግብራችን መደመርን ከድንበር ባሻገር በሚባል ቃል ስናከብር በተባበሩት አረብ ኤሚሬቶች የምንኖር ዜጎች በአካል ብንርቅም ከእናንተ ሀገራችን ጋር ያለን ትስስር ምን ያህል የጸና መሆኑን ያስታውሰናል። ህብረ ብሔራዊ አንድነታችንን ለማጠናከር አንዲት እናት ሀገራችን ወደ ብልጽግና ማማ ማድረስና ለመጪው ትውልድ የተከበረችና የተፈራች ኢትዮጵያን ማውረስ የሁላችንም የኢትዮጵያ ለቤት ስራ ነው። የኢትዮጵያችን ትንሣኤ በጣም ቅርብ ነው። በኢትዮጵያ በሚደረግ ማንኛውም የልማትና ሌሎች ሀገር በምትፈልገው ትብብር ላይ በዱባይና ሰሜን ኤሚሬቶች የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሚና ከፍተኛ እንደሆነም ተነስቷል። በተለይም ደግሞ የመደመር መንግስት መጽሐፍ በአረብኛ ትርጉም መዘጋጀቱ በአረቡ ዓለም ያለውን የኢትዮጵያን ትክክለኛ ገጽታ ለማሳየት ሚናው የጎላ እንደሆነም የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬን መልእክት በውክልና ያስተላለፉት አቶ ተስፋዬ ዳሜ ተናግረዋል። እንዲሁም አገር በፈለገቻችሁ በማናቸውም ጊዜ ሁሉ ከጎኗ በመቆም የዜግነት ግዴታችሁን በመወጣት ተምሳሌታዊ ተግባራት ፈጽማቸዋል። መደመር ድንበር ተሻጋሪ የሁላችን የኢትዮጵያውያንና የትውልደ ኢትዮጵያውያን የባለቤትነት ተሳትፎ የሚጠይቅ ነው። በመሆኑ በመካከለኛው ምስራቅ የሚኖሩ የኢትዮጵያውያን ዲያስፖራዎች ቁጥር ከፍተኛ በመሆኑ እሳቤውን ለማስረጽ ጠቀሜታ አለ። በሌላ ደግሞ በመካከለኛ ምስራቅ ለሚገኙ አረብኛ ተናጋሪ ህዝቦችና አገራት በመደመር እሳቤ የምትመራውን ኢትዮጵያችን ለማሳየትና ይበልጥ ለማስተዋወቅ የመደመር መንግስት በአረብኛ መተርጎሙ መጻፉ ጠቀሜታው የጎላ። በተባበሩት አረብ ኤሚሬቶች የሚኖሩ ዲያስፖራዎች በትብብርና በአንድነት ለጋራ ግብ መስራት ነገ የተሻለ ሁኔታን እውን ለማድረግ እንደሚያስችልም የዱባይና ሰሜን ኤሚሬቶች የኢትዮጵያ ኮሚኒቲ ማህበር ምክትል ቦርድ ሰብሳቢ ወይዘሮ ህሊና ታደሰ በመድረኩም አንስተዋል። እዚህ ያለን ኢትዮጵያውያን እንደ ማህበረሰብ ብዙ ፈተናዎች እንጋፈጣለን። ሆኖም አንድ ላይ ስንቆም፣ እርስ በርሳችን ስንደማመጥ፣ ለጋራ ግቦች ስንሰራ ልናሸንፈው የማንችለው ችግር የለም። አንድነት ጽናትን ይፈጥራል፣ መተባበር ደግሞ እድልን ይፈጥራል። ስለዚህ ሰላምን በማስፋፋት ትብብርን ለማበረታታት እና እርስ በርሳችን በመደጋገፍ የመደመርን መንፈስ እንቀበል። በመድረኩ ላይ ያለፉት 8 ዓመታት ስኬቶችና ቀጣይነትን በተመለከተ የፓናል ውይይትም ተደርጓል። በዩናይትድ አረብ ኤሚሬቶች ከ350 ሺህ በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ዜጎች በተለያዩ የሥራ መስኮች ተሰማርተው ይገኛሉ። ለኢቲቪ አቤል ሙሉጌታ ነኝ ከዩናይትድ አረብ ኤሚሬት ዱባይ። በመሶብ አንድ ማዕከል ለዜጋዎች የሚሰጠው አገልግሎት ከቅልጥፍናና ጥራት ባሻገር ዘርፈ ብዙ ፋይዳ ያለውን ዓላማ አንግቦ እየተተገበረ ይገኛል። አገልግሎቱ ለዜጎች ያለው የሚደርሰውን እንግልትና የመብት ጥሰት በማስቀረት ሕዝብን ከመንግስት ጋር ይበልጥ ማቀራረብም ችሏል። የወላይታ ሶዶ የመሶብ አንድ ማዕከል አገልግሎት መስጠት ከጀመረ አጭር ጊዜ ቢሆነውም የደንበኞችን ፍላጎት ማዕከል አድርጎ ቀልጣፋ አገልግሎት በመስጠት ላይ ይገኛል። ተመስገን ተስፋዬ በአገልግሎት ዘርፍ ቅልጥፍና፣ ተደራሽነትና ግልጸኝነት ወሳኝ በሆነበት በዚህ ጊዜ የለውጥ መንገድ ሆኖ ብቅ ባለው መሶብ አንድ ማዕከል አማካኝነት ለዜጎች በቁጥር በርከት ያለ አገልግሎት እየተሰጠ ይገኛል። በደቡብ ኢትዮጵያ ክልል የወላይታ ሶዶ ከተማ አገልግሎት መስጫ ማዕከል በይፋ ከተከፈተ አጭር ጊዜ ቢሆነውም በርካታ ተገልጋዮችን በየዕለቱ ማስተናገዱን ቀጥሏል። አገልግሎቱ ከዚህ ቀደም በመደበኛ ዘርፍ ከነበረው ጋር ሲነጻጸር ጊዜ፣ ጉልበትና ሀብት የቆጠበ መሆኑን የሚናገሩት ተገልጋዮች በደቂቃዎች ልዩነት ተስተናግደን በመመለሳችን ደስተኞች ነን ይላሉ። ልክ እንደመጣሁት ጥሩ አገልግሎት ነው የተቀበልኩት። ከበራፍ ጀምሮ እስከ አስተናጋጆች ድረስ በቃ ጥሩ ነው ያስተናገድነው። በፊት የተለያየ ቦታ እየሄድ ነበረ። ያሁን መሶብ አንድ ሲሆን ሁሉንም አገልግሎት እዚህ በማግኘት በጣም ደስ ብሎኛል።
በማዕከሉ የተጀመረው አገልግሎት ተጠናክሮ ሊቀጥል እንደሚገባ የሚናገሩት ተገልጋዮች ተደራሽነቱን ይበልጥ ማስፋፋት እንደሚያስፈልግ አስምረውበታል። ተገልጋዮችም ሰብአዊ ክብራቸው ተጠብቆ አገልግሎት የሚሰጥበት የተሻለ ማዕከል መሆኑን በመገንዘብ ሊገለገሉበት ይገባል ብለዋል። በጣም በሚያስደስት ሁኔታ ከ5 ደቂቃ ባጠረ ጊዜ ውስጥ አስተናግደውኛል። ስለዚህ ከልብ አመሰግናለሁ። ሌሎችም በሌላ ቦታ ከመቸገር ይልቅ ወደዚህ ማዕከል በመምጣት እንደኔ ፈጣንና አስደሳች አገልግሎት እንዲያገኙ ጋብዛለሁ። ጥሩ አስተናጋጆች አሉ፣ ጥሩ ይሰራሉ። ምንም ያለ ወረፋ ነው ሰው መጥተው የሚገለገለው። በቃ ስታንድ ባይ ሆኖ ነው የሚጠብቁት። ስለዚህ ሰው መጥተው እዚህ መገልገል አለበት ብዬ ነው ማሳስበው። ከፈጣን አገልግሎትና ተደራሽነት ባሻገር የመሶብ አንድ ማዕከል ዓላማ ዘርፈ ብዙ መሆኑን የሚናገሩት የማዕከሉ ዋና ዳይሬክተር አገልግሎቱ በአጭር ጊዜ ውስጥ ብልሹ አሰራሮችን አስቀርቶ በሕዝብና በመንግስት መካከል ያለውን ልዩነት ያጠበበ ሆኖ መገኘቱን ያስረዳሉ። ከውጪ ከማስቀረት ጊዜ ከመቆጠብ በአገልግሎት አሰጣጥ ወቅት በሌሎች መደበኛ የአገልግሎት መስጫ ተቋማት ውስጥ ያሉ እንግልቶችን፣ የመደበኛ አሰራሮችን፣ ግልጸኝነት የጎደላቸውን ነገሮች ሁሉ በማሻሻል ተወዳጅ ማዕከል ሆኖ ወደ ህዝቡ ይበልጥ ቀረብ እያለ እየታወቀና አገልግሎት እየሰጠ ነው የሚገኘው። ለዚህም እስካሁን ድረስ ከ2000 በላይ አገልግሎቶች ሰጥቷል። ህዝብን ከመንግስት ጋር የሚያቀራርብ መንግስት የህዝብን በአገልግሎት ዘርፍ ያሉ ችግሮች ለዘመናት ይቆዩ ምናልባትም በ117 ዓመት ያክል የሲቪል ሰርቪስ ስርዓት ሀገራችን ላይ ከተቋቋመ ጀምሮ ስር ሰደው የቆዩ በመንግስት አገልግሎት አሰጣጥ ያሉ ችግሮችን ከስራቸው የሚያርም ፕሮጀክት ነው። በዚህ ልክ ዙሪያ መንግስት ጠቀሜታ ያለው ነው። በደቡብ ኢትዮጵያ ክልል የወላይታ ሶዶ አገልግሎት ማዕከል ለማህበረሰቡ በይፋ ተከፍቶ አገልግሎት ሲሰጥ ቀዳሚው ሲሆን የአርባ ምንጭና የዲላ ከተማ ማዕከሎችን በአጭር ጊዜ ውስጥ በማጠናቀቅ ወደ አገልግሎት ለማስገባት እየተሰራ መሆኑም ተመላክቷል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያውያን ለብሔራዊ ጥቅሞቻቸው መከበር ሲሉ ከአድዋ እስከ ታላቁ ህዳሴ ግድብ የላብና የደም መስዋዕትነትን ከፍለዋል። በዚህም ጠንካራና ሉዓላዊነቷ የተከበረ ሀገርና ህዝብን ለትውልድ አስረክበዋል። ዛሬ ላይ ደግሞ ኢትዮጵያውያን በግፍ የተነጠቁትን የባህር በር ለማስመለስ በሚደረገው ጥረት በጋራ መሰለፍ ይጠበቅባቸዋል። ተስፋዬ ጫኔ ዛሬ ላይ በባህር በር አልባነት ምክንያት ብሔራዊ ጥቅሟና ብሔራዊ ደህንነቱ አደጋ ውስጥ የገባውና ከሁሉ በላይ ደግሞ የውጭና ገቢ ንግዷ በሌሎች በጎ ፈቃድና ችሮታ ላይ የተመሰረተባት ኢትዮጵያ በአንድ ወቅት የባህር በር ባለቤትና ግዙፍ የባህር ኃይል ኮሌጅ የነበራት ሀገር እንደነበረች ታሪካዊ ዶሴዎች ሕያው ምስክር ናቸው። ኢትዮጵያ በተለያዩ ከዜላ የሚባለው አካባቢ የሶማሊያ አካባቢ ከነበሩት በርበራን ጨምሮ ከዛ በኋላ ደግሞ ወደ አሰብና ምጽዋ አካባቢ የባህር በርን ኢንጆይ ያደረገች በደንብ እየተጠቀመች የነበረች ሀገር ናት። ያ ብቻ አይደለም። ሌላው ቀርቶ አሁን ላይ ተቃዋሚ ሆነው የተነሱት እነ ግብጽና መሰሎች ሀገሮች የዛኔ ሀገር ሆነው ባልቆሙበት ሰዓት ኢትዮጵያ በ1950ዎች ውስጥ የባህር ኃይል ኮሌጅ አስመራ ላይ ከፍታ ከእንግሊዝ ጋር ከሌሎች ትላላቅ ሀገሮች ጋራ ልምድ የምትለዋወጥበት እርከንና ደረጃ ላይ የነበረች ሀገር ናት። ስለዚህ ይሄ የተሰበረው ለምንድን ነው? ይሄ የተሰበረው ይሄንን ሁኔታችንን ያጣ ነው መቼ ነው ብለን ስናይ በአካባቢው የነበሩ የአረብ ሀገራት በተለይ ደግሞ ግብጽ የነበረውን ከኢትዮጵያ የነበረውን የሶሻሊዝም አካሄድ ጠልተው አውሮፓዎቹና ምዕራባውያን በሚያደርጉት ጫና እሱን ተጠቅማ
ግብጽና መሰሎቹ ኢትዮጵያን ፈርዘር ሄደው ይህንን የሶሻሊዝም ስርዓት መገርሰስ ብቻ ሳይሆን ከዛ አልፈው የምዕራባውያንን ጥቅም አልፈው የራሳቸውን ጥቅም ያስከበሩበት ያ ማለት ነው ኢትዮጵያን ከባህር በር ያገዱበት እንደገና አንድ የራሷን አካል የሆነን ኤርትራን የገነጠሉበት እና ተገንጣዮችን አግዘው ደግፈው እኛን ያለ ባህር ያስቀሩበት ትልቅ ታሪክ አለ። ኢትዮጵያ ታዲያ አሁን ላይ ያ ዘመናዊ ችሬ ገናና ታሪኳ ከውጭ አርፈው በማይተኙ ታሪካዊ ጠላቶቿ በተሸረበ ሴራና ተንኮል እንዲሁም ከውስጥ በበቀሉ ወጭ ሰባሪዎች አስተባባሪነት ኢትዮጵያ የባህር በር አልባ ሆና 3 አስርት ዓመታት በላይ ተቆጠሩ። በመሆኑም ኢትዮጵያውያን ከመቼውም ጊዜ በላይ ይህንን የገነገነ ፍርደ ገምድልነት ውሳኔ ለመቀልበስ በጋራ መንቀሳቀስ ይጠበቅባቸዋል። ይሄን የተማረ ይሄን የሚያውቅ ይህንን ለማጥናት በጣም ሁሉ ነገር ፊት ለፊቱ ያለ ማህበረሰብ ይህንን ለማስመለስ በሚደረግ ጉዳይ ውስጥ አለመሳተፍ ሀገርን መውደድ፣ ሀገርን ማፍቀር፣ ሀገርን አፍቃሪ ነኝ የሚለው ባዶ ነው የሚያደርገው ማለት። እርግጥ ነው ኢትዮጵያውያን ለብሔራዊ ጥቅሞቻቸው መከበር ሲሉ በጋራ ዋጋን የመክፈል የቆየ ጠንካራና በየትኛው ሚዛን ቢለካ ከቶም ቢሆን የማያሳፍር የቆየ ገናና ታሪክ አላቸው። በዚህም የጋራ ትብብራቸውና ለብሔራዊ ጥቅሞቻቸው መከበር የከፈሉት የመስዋዕትነት ከፍታ አድዋ ተራሮች ላይ አሸብርቆ የቀለም ልዩነትና ዘረኝነትን ድል ሲነሳ እንዲሁም ሂደቱ ቀጥሎም ይህ ያልበገር ባይነት መንፈስ ጎልብቶ በታላቁ የህዳሴ ግድብ ግንባታና በሌሎችም በጉሎ የሚታዩ ደማቅ ዘመን ተሻጋሪ የመስዋዕትነት ገድሎች ተደጋግሞ ታይቷል። የባህሩን ጥቅም ጥያቄ ውስጥ የሚከት ሰው ካለ በምን ሊለየው ይችላል? ልክ በህዳሴው ግድብ ላይ ያለብንን ተግዳሮት ነው አሁን በባህሩ ላይ እየደገመው ያለው ማን? ግብጽ ብቻው። ለምሳሌ የሶማሌን፣ የኤርትራን፣ የጅቡቲን አካባቢ ነው እኛ እንጠቀም እያለ የጠየቅነው አይደል? ግን ማን ነው አሁን ላይ ሚዲያውን በጣም ተቆጣጥሮት ይሄ ነገር እንዳይሆን የሚጥረው? ግብጽ ናት። ሌላው ቀርቶ ባለቤቶቹ እንኳን እያለ ይሄ የምጣዱ እያለ የእንቅቡ ተንጣጣ እንደሚሉት አይነት በጣም ልክ አልፋ እየሄደች ያለችው ግብጽ ናት። ለምን ይመስለናል? የኢትዮጵያ መበልጸግ፣ የኢትዮጵያ ማደግ፣ የኢትዮጵያ ከፍ ማለት እና በተለይም በኢኮኖሚ ትልቅ መሆን የውሃ ሪሶርሷን በደንብ እንድትጠቀም ያደርጋታል ብለው ስለሚያምኑ፣ ስለዚህ እያንዳንዷ እኛ የምንጠጣት ውሃ የነሱ ድርሻ የሚመስላቸው የሆኑ በጣም በምቀኝነት ላይ የተቀኘ የሆነ ፖለቲካን የሚያራምዱ አካሎች ነው እኛን ለማነቅ እየሄዱ ያሉት። ስለዚህ ያንን በጋራ ታግለን ልክ በህዳሴው ግድብ ላይ ያደረግነውን ድል መድገም አለብን ብዬ ነው። በመሆኑም ይህ ለብሔራዊ ጥቅሞች መከበር ሲባል በትውልድ ቅብብሎች የተፈጸመው ዘመናዊ ሽሬ የጋራ ትብብር መንፈስ ለባህር በር ስኬትም የሚደገምበት ወሳኝ የታሪክ አምድ ላይ እንገኛለን። ትክክለኛ መንገዱን በብሔራዊ ጥቅሞቻችን ላይ ማንደራደር ሆነን በጋራ መሰባሰብን ከሚያስተምሩን ነገሮች ከዚህ በፊት የተጠቀምንባቸው ነገሮች ናቸው። አንደኛና የመጀመሪያው የአፄ ዮሐንስ አራተኛው የናይልን ውሃ እንቆጣጠራለን ብሎ የመጣውን የግብጽ ጠላት በተለያየ ሌሎች ምዕራባውያን ታግዞ ሲመጣ የኛ ከዳንክላ አካባቢ፣ ከአፋር አካባቢ፣ ከጥግ ሌሎች የኢትዮጵያ ክልሎች ሁሉ ጭምር ተሰባስቦ በሀሳብ፣ በሃይማኖት፣ በሌላ ምክንያቶች በሱልጣኔት ምናምን ወይም የተለያዩ ንግስናዎች ፈጥሮ የሚዋጋ የነበረው ማህበረሰብ ነው አይ ይሄ መጣብን የባሰ ነው ብሎ ተሰባስቦ የኛን ችግር የኛን ጉዳይ በውስጥ በሌላ ጊዜ እንፈተዋለን በይደር አስቀምጦ ሄዶ የተዋጋው። እንደዚህ አይነት ምሳሌዎች አሉ። አሁን ሊጋባው በየነ የሚባል ሰው በዛ ጊዜ የነበሩት ንጉስ አስረውት ነበር ወይም እሳቸውን አፈንግጦ ወጥቶ ሽፍታ ሆኖ ነበር ይባላል። ግን ጠላት መጣ ሲባል ግን ተመልሶ መጥቶ ይህን ጠላት ብቻ አብሬህ ለመጣል ፍቀድልኝ አለ ይላል። እና ይህን የመሰለ ታሪኮች አሉ የአባቶቻችን የአያቶቻችን ታሪክ። በዛም እየኮራን እኮ አይደል እኛ የአድዋ ልጆች ምናምን አለን። አድዋም ላይ የተደረገው ነገር ይሄ ነው። ዳግማዊ ምኒልክ እያንዳንዳችን ኢትዮጵያኖች የተባልን ድንበራችን ተወሯል፣ ተደፍረናልና ተነሱ ባሉ ጊዜ ሁሉም ነው የሄደው። ስለዚህ አሁንም በህዳሴው ግድብም ያንኑ ነው የደገምነው። ሀገር የትውልድ ቅብብሎች የግንባታ ድምር ውጤት ናት። የትላንት ኢትዮጵያውያን በደምና አጥንታቸው ኢትዮጵያ የተሰኘችውን የነጻነትና ያልበገርባይነት ተምሳሌቷን ሀገር አቆይተዋል። በመሆኑም ይህ የትላንት ኢትዮጵያውያን ሀገራቸውን በደምና በላብ ጠብታቸው ከነሙሉ ክብሯና ሉዓላዊነቷ ከፍታዋን ጠብቀው ለዛሬ ያሸጋገሯት በሚገባ የሰሯትን ሀገር እያንዳንዱ ኢትዮጵያዊም እነሱ በተጓዙበት ጎዳና ተጉዞ ነገር የመስራትና ነገን የመገንባት ታላቅ ሀገራዊና የሞራል ኃላፊነትና አደራ አለበት።
በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ከውጪ በአሜሪካና በኢራን መካከል እየተካሄደ ያለውን ጦርነት ለማስቆም ፓኪስታን አሁንም ጥረቷን ቀጥላለች። የፓኪስታን የሀገር ውስጥ ጉዳይ ሚኒስትሩ ኢራን ቴህራን ገብተዋል። ይሁን እንጂ ዘላቂ ሰላም እንዳይፈጠር የሚያደርጉ ጥቃቶች እንቅፋት ሆነዋል። አባዲወይናይ ተጨማሪ አለው። በአሜሪካና በኢራን መካከል እየተካሄደ የሚገኘው ጦርነት 100ኛ ቀኑን ያስቆጠረ ቢሆንም እስካሁን ድረስ ሁሉን አቀፍና ዘላቂ የሆነ የሰላም ስምምነት ላይ መድረስ አልተቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ በጣም ተቃርቧል ቢሉም በሁለቱ ወገኖች መካከል ያሉ ጥብቅ ቅድመ ሁኔታዎች ሂደቱ እንዳይፋጠንና የሰላም ስምምነቱ እውን እንዳይሆን አድርገውታል። ጦርነቱን ለማስቆም በፓኪስታን ኢስላማባድ ተደጋጋሚ ውይይቶች ቢደረጉም አሁንም ተጨባጭ የሆነ ውጤት ሊመጣ አልቻለም። ይህ በእንዲህ እንዳለ የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ናቢ ከኢራን ከፍተኛ ባለስልጣናት ጋር ውይይት ለማድረግ ኢራን ቴሄራን ገብተዋል። የጉብኝታቸው ዓላማም በኢስላማባድ እየተካሄደ ያለው የሰላም ውይይት ይበልጥ እንዲጠናከር ግፊት ለመፍጠር ነው። በጉብኝታቸውም የኢራን የውጭ ጉዳይ ሚኒስትር አባስ አራጋችን ጨምሮ ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ። ይህም ጦርነቱን ለመቋጨት ለሚደረገው ጥረት ተጨማሪ ጉልበት እንደሚሆንና ፓኪስታን እየተጫወተችው ያለውን የአሸማጋይ ሚናዋን በስኬት ለማጠናቀቅ ያላት ቁርጠኝነት እንደሚያሳይ ተንታኞች እየተናገሩ ነው። ምንም እንኳ በፓኪስታን ኢስላማባድ ጦርነቱ በዘላቂነት እንዲቆም ጥረቶች ቢቀጥሉም አሁንም እዚህም እዚያም የሚደረጉ ጥቃቶች ሊያባረው አልቻሉም። የአሜሪካ ጦር በሆርሙዝ ሰርጥ 2 የኢራን ሰው አልባ አውሮፕላኖችን መትቶ መጣሉን ገልጿል። ጦሩ ጥቃቱን የፈጸመው የሆርሙዝ ሰርጥ ላይ አደጋ ሊያስከትሉ በሚችሉ ድሮኖች ላይ ነው ሲልም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሁንም ጦርነቱን የመቀጠል አቅም አላት ሲሉ በቅርቡ ተናግረው ነበር። አሁንም ኢራን የተወሰኑ ሚሳኤሎችና የተወሰኑ ድሮኖች አሏት። ነገር ግን አሁን ያሏት ሚሳኤሎች ከጦርነቱ በፊት ከነበራት ጋር ሲነጻጸር 22 በመቶ ብቻ ነው ሲሉ ፕሬዝዳንቱ ተደምጠዋል። አሜሪካ በፍጥነት ይጠናቀቃል ያለችው ጦርነት 100 ቀናትን ያስቆጠረ ሲሆን በዓለም ምጣኔ ሀብት ላይ ከባድ ተጽዕኖ ማሳደሩን አሁንም ቀጥሏል። የዓለም አቀፉ የኢነርጂ ኤጀንሲ እንዳስታወቀው በጦርነቱ ምክንያት 146 ሀገራት ከፍተኛ የነዳጅ ዋጋ ጭማሪ አድርገዋል። ይህም በዓለም የነዳጅ አቅርቦት ላይ ከፍተኛ መስተጓጎል መፍጠሩና በሆርሙዝ ወሽመጥ የሚያልፉ ነዳጅ ጫኝ መርከቦች ቁጥር በእጅጉ ማሽቆልቆልን አስታውቋል። ከጦርነቱ በፊት ከ100 በላይ መርከቦች ይተላለፉበት የነበረው የሆርሙዝ ሰርጥ አሁን ላይ በቀን የሚያስተናግደው የመርከብ ቁጥር ወደ 7 ወርዷል። ይህም በዓለም የነዳጅ አቅርቦት ላይ ከፍተኛ እጥረት እንዲፈጠር ምክንያት ሆኗል። መረጃዎች እንደሚጠቁሙት ጦርነቱ ከተቀሰቀሰበት ጊዜ አንስቶ 7000 የሚደርሱ ሰዎች ሕይወታቸውን አጥተዋል። ታዲያ ይህን ጦርነት በዘላቂነት ለማስቆምና እያደረሰ ያለውን ተጽዕኖ ለመከላከል ሀገራቱ ወደ ሰላም አማራጭ መምጣትና የሚያስቀምጧቸውን ቅድመ ሁኔታዎች ማለዘብ እንደሚገባቸው እየተጠቆመ ነው። ዘገባው የአልጀዚራና የቲአርቲ ወርልድ ነው። ተመልካቾች ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎች ጋር ሰናይት ብርሃኔ ነበርኩ። ስፖርታዊ መረጃዎች ይቀጥላሉ።